ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። በተፈጠረ አለመግባባት ከባድ የአካል ጉዳት ያደረሰው ግለሰብ በ7 ዓመት ከ5 ወር ጽኑ እስራት ተቀጥቷል። የስፖርት ማዘውተሪያ ስፍራዎች አካባቢ እየተገኙ በሽጉጥ በማስፈራራት ግለሰቦችን በመዝረፍና የአካል ጉዳት በማድረስ የሚሰወሩት ግለሰቦች በቁጥጥር ስር ውሏል። ይህንን መረጃ የምንነግራችሁ ይሆናል። ኢመደበኛ ንግድ የሚካሄድበት ሰዓት ይፋ ተደርጓል። ኢመደበኛ ነጋዴዎች ከ2 ዓመት በላይ መስራት እንደማይችሉም አዲስ በተደነገገ ሕግ ተነግሯቸዋል። ይህንን በስፋት የምንመለከተው ይሆናል። ከዚህ ባሻገር የአዲስ አበባ ከተማ አስተዳደር ካቢኔ የንግድ ሱቆች ና የትራንስፖርት አገልግሎት መስጫ ሰዓትን ለማራዘም ባወጣው ደንብ ቁጥር 185/2017 ላይ ጥያቄዎች እየተነሱ ነው የሚገኙት። ኢመደበኛ ሆኖ የሚመዘገብ ነጋዴ መስራት የሚችለው ለ2 ዓመት ብቻ እንደሆነ ተገልጿል። ከዚህ ባሻገር የትርፍ ጊዜ ክፍያ በደንቡ ላይ አለመቀመጡ ጥያቄ አስነስቷል። ይህንን ውዝግብ በተመለከተ ምን ምላሽ ተሰጥቷል? አብራችሁን ቆዩ የምንነግራችሁ ይሆናል። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ዝርዝር መረጃዎቹን እንሻገራለን። የአዲስ አበባ ከተማ ካቢኔ አስተዳደር በከተማ ውስጥ በወረዳ ጽሕፈት ቤት አማካኝነት እንዲነግዱ የተፈቀዱ የስራ አይነቶች አልባሳት ወይም ደግሞ የኤሌክትሮኒክስ እቃዎች፣ የደረቅ ምግቦች እንደዚሁም ደግሞ አትክልትና ፍራፍሬ፣ የታሸጉ ለስላሳ መጠጦች፣ የግብርና ውጤቶች፣ የኢንዱስትሪ ውጤቶች፣ እንስሳትና የእንስሳ ውጤቶች ተጠቃሾች መሆናቸውን የአዲስ አበባ ከተማ አስተዳደር ንግድ ቢሮ የሕግ ዳይሬክተር አቶ መለሰ ተገኑ ተናግረዋል። ኢመደበኛ ንግዱ የሚካሄድበት ሰዓት ይፋ ሲደረግም በተመረጡ የመነገጃ ቦታዎች ቀናትና የንግድ አይነቶች እንደ አስፈላጊነቱ የሚወሰን ሆኖ ከንጋቱ 11 ሰዓት እስከ ንጋቱ 1 ሰዓት አትክልትና ፍራፍሬ፣ አልባሳትና መጫሚያዎች እንደዚሁም ደግሞ ከንጋቱ 1 ሰዓት እስከ ረፋድ 3 ሰዓት ድረስ ለቁርስ የሚሆኑ ቀላል ምግቦች፣ ብስኩት፣ ኬክ፣ ሻይ ቡና የመሳሰሉና የታሸጉ ውሃና ለስላሳ መጠጦች እንደዚሁም ደግሞ የጫማ የጽዳት አገልግሎት ሊስትሮን ጨምሮ ማለት ነው ተጠቅሰዋል። ከጧቱ 3 ሰዓት እስከ ቀኑ 6 ሰዓት ደግሞ መጽሐፍት፣ ጋዜጦች፣ መጽሔቶች ከቀኑ 6 ሰዓት እስከ 8 ሰዓት ደግሞ ቶሎ የሚደርሱ ወይም ደግሞ ፋስት ፉድ የሚባሉ ቀላል ምግቦች። ከዚህ ባሻገር የታሸጉ የለስላሳ መጠጦች ከምሽቱ 11 ሰዓት እስከ ምሽት 3 ሰዓት ተኩል ድረስ ደግሞ የተጠበሱ ምግቦች እንደ ጁስ፣ ብስኩት፣ ኬክ፣ ሻይ ቡና የመሳሰሉ ነገሮችንና ውሃ ለስላሳ መጠጦችን አካቷል። አልባሳትና መጫሚያዎች፣ ቀላል ኤሌክትሮኒክስ መገልገያዎች፣ የውበት መጠበቂያ ኮስሞቲክስ እንዲሸጡ መቀመጡ ተገልጿል። በደንቡ መሰረት በመዲናዋ አንድ ግለሰብ መደበኛ ባልሆነ ንግድ ላይ ሊሰማራ የሚችለው የአዲስ አበባ ከተማ መታወቂያ ካለውና የከተማው ነዋሪ ከሆነ ብቻ ሊሆን እንደሚገባ አስገዳጅ መስፈርት መቀመጡ በስራ ላይ ባለው ሕገ መንግስት በአንቀጽ 40 በሰፈረው የንብረት ማፍራት መብት ስር የሚገኙ ድንጋጌዎች እንደዚሁም በአንቀጽ 41 በሰፈረው ኢኮኖሚያዊ ማህበራዊና ባህላዊ መብት ስር ያሉ ድንጋጌዎች መሰረት የዜጎች ተንቀሳቅሶ ሰርቶ የመኖር መብት ጋር አይጣረስም ወይ የሚል ጥያቄ ተነስቶላቸው ነበር። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ውሳኔው በከተማዋ ላሉ ወጣቶች ቅድሚያ የስራ እድል ለመፍጠር ታስቦ በመወሰኑ ነው የሚል ምላሽ ሰጥተዋል። ለምሳሌ መርካቶ አካባቢ እጅግ በጣም ትርምሱ እየበዛ ነው። ጨርቆስ አካባቢ ኤግዚቢሽን ጀርባ ከሄዳችሁ ተመሳሳይ ነገሮች ናቸው ያሉት። ለረዥም ጊዜ በመደብ የያዙ ነጋዴዎች ቦታውን አይለቁም። ተተኪ የሚመጡ ስራ አጦች ደግሞ እድሉን የማያገኙበት ሁኔታ ደንቡ ከስር መሰረቱ በመሰረታዊነት ይፈታልም ብለዋል። በደንቡ መሰረት ኢመደበኛ ሆኖ የሚመዘገብ አንድ ነጋዴ የሚሰጠው ቦታ ላይ መስራት የሚችለው 2 ዓመት ብቻ ነው ሲሉ አስረድተዋል። በተመሳሳይ ጥያቄ የቀረበላቸው አቶ መለሰ ተገኑ በበኩላቸው የከተማው አስተዳደር ይህንን ሲያደርግ ፍልሰትን ለመግታት በማሰብ ነው ሲሉ ምላሻቸውን ሰጥተዋል። እንደ ሪፖርተር ገለጻ ከሆነ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጠራራ አባይ በአዲስ አበባ ከተማ ውስጥ መደበኛ ያልሆነ የጎዳና ላይ ንግድ ከጊዜ ወደ ጊዜ እየተስፋፋ መምጣቱንና በመደበኛው የንግድ ስርዓት ላይ አሉታዊ ተጽዕኖ እየፈጠረ መሆኑን በመገንዘብ ይህንን ማስተካከል አስፈላጊ ሆኖ በመገኘቱ ደንቡ ተዘጋጅቷል ሲሉ አስረድተዋል። የመደበኛ ንግድ አሁን ላይ በከተማዋ እየተተገበረ ባለው የኮሪደር ልማት አፈጻጸም ላይ ችግር መፍጠር መጀመሩን የጠቀሱት አቶ ጃንጠራራ በቀጣይ በስርዓት ካልተመራ በከተማ ውበትና ጽዳት፣ በትራፊክ ፍሰትና እንቅስቃሴ፣ በኮንትሮባንድ ንግድና መስፋፋት ላይ ከከተማዋ ሰላምና ጸጥታ አጠባበቅ ጋር በተያያዘ
ከፍተኛ ችግር የሚያስከትል መሆኑ ታሳቢ ሊደረግ ይገባል ሲሉ አጽንኦት ሰጥተዋል። በዚህ መሰረት ደንቡን የሚያስተገብር ግብረ ኃይል ወደ ተግባር ገብቷል ሲሉም ተናግረዋል። እንደ አቶ ጃንጠረራ ገለጻ ደንቡ ከወረዳ እስከ ማዕከል ላሉ ግብረ ኃይል አባላት የስራ ስምሪት የቀጣይ 1 ወር እቅድ ወጥቶ ውይይት በማድረግ ነው ወደ ስራ እየገባው ብለዋል። ግብረ ኃይሉ በሚቀጥለው ወር ላይ የኢመደበኛ ነጋዴዎች ምዝገባ፣ የቦታ አሰጣጥና የሚኖሩ ሌሎች ተያያዥ ጉዳዮች ላይ ምን ተሰራ የሚለውንም እንገመግማለን ብለዋል። ነገር ግን ከዚህ አሰራር ውጭ የሚንቀሳቀስ ማንኛውም ግለሰብ በሕግ ተጠያቂ ይሆናልን ብለዋል። ይህ በእንዲህ እንዳለ በአዲስ አበባ ከተማ የምሽት ንግድ ቤቶችና የትራንስፖርት አገልግሎት መስጫ ሰዓትን ለማራዘም የወጣው ደንብ እስከ ምሽት 4 ሰዓት ድረስ በአግባቡ እንዲተገበር የቁጥጥር ስራ የሚሰሩ የአስተባባሪ ተቋማት ባለሙያዎች የትርፍ ጊዜ ክፍያ በተመለከተ ያስቀመጠው አንቀጽ አለመኖሩ ጥያቄ አንስተዋል። በመድረኩ ላይ የተገኙ ተሳታፊዎች ካነሷቸው ጥያቄዎች መካከል እስከ ምሽት 4 ሰዓት ድረስ የቁጥጥር ስራ የሚሰሩ የደንብ አስከባሪ ተቋማት ባለሙያዎች የትርፍ ሰዓት ክፍያ በተመለከተ የተባለ ነገር የለም የሚል አንዱ መነሻ ሀሳብ ሆኗል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ለጥያቄው በሰጡት ምላሽ የቁጥጥር ስራ የሚሰሩ ባለሙያዎች የክፍያ ሁኔታ በምክትል ከንቲባ በሚመራው ግብረ ኃይል የሚመለስ አለመሆኑን ጠቅሰው በንግድ ቢሮ አማካኝነት ወደፊት የሚስተካከልበት እድል ይኖራል ማለታቸው ነው የተዘገበው። ወደ ቀጣዩ መረጃ ስንሻገር ከጎረቤቱ ጋር በተፈጠረ አለመግባባት የፈላ ውሃ ሰውነቷ ላይ በመድፋት ከባድ የአካል ጉዳት ያደረሰው ግለሰብ በ7 ዓመት ከ5 ወር ጽኑ እስራት መቀጣቱን የአዲስ አበባ ከተማ ክፍለ ከተማ ፖሊስ መምሪያ አስታውቋል። ተከሳሹ ወንጀሉን የፈጸመው በአዲስ አበባ ከተማ ክፍለ ከተማ ወረዳ 12 ልዩ ቦታው ኮንጎ ሰፈር ተብሎ በሚጠራው አካባቢ ነው። የግል ተበዳይና ተከሳሽ በአንድ ግቢ ውስጥ የሚኖሩ ሲሆን በሁለቱ ግለሰቦች መካከል በንግግር የተፈጠረን አለመግባባት ቂም በመያዝ ተበዳይ ግቢ ውስጥ ቁጭ ብላ ስራዋን እያከናወነች ባለችበት ወቅት ተከሳሽ በጀርባዋ በኩል በመሄድ የፈላ ውሃ ደፍቶባት ከባድ የአካል ጉዳት በማድረሱ በቁጥጥር ስር መዋሉን በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የኮልፌ አካባቢ ፖሊስ ጣቢያ አስታውቋል። ፖሊስ የፈጸመውን ወንጀል መነሻ በማድረግ ተገቢውን የሰውና የሰነድ ማስረጃ በማደራጀት በአቃቢ ሕግ በኩል ክስ እንዲመሰረት አድርጓል ሲሉ ዋና ሳጅን ጤናው ፈጠነ ተናግረዋል። የወንጀል ምርመራ መዝገቡ ሲከታተል የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ ምድብ ፈጣን ችሎት የካቲት 25 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ሀብታሙ ተክለማርያም በ7 ዓመት ከ5 ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። የግል ተበዳይ በተፈጸመባት ወንጀል ለከባድ የአካል ጉዳት መዳረጓን ገልጻ ተከሳሽ በሕግ ፊት ቀርቦ ተገቢውን እርምጃና ቅጣት የተላለፈበት መሆኑ እንዳስደሰታት ገልጻለች። በሴቶችና ሕጻናት ላይ የሚፈጸሙ ማናቸውንም ጥቃቶች አስቀድሞ መከላከልም ሆነ ተፈጽሞ ሲገኝ አስፈላጊው መረጃ ለሚመለከተው አካል በመስጠት በኩል ሁሉም ዜጋ ኃላፊነቱን ሊወጣ እንደሚገባ የአዲስ አበባ ፖሊስ ጥሪውን አቅርቧል። በተያያዘ ዜና በቡድን በመሆን የወንብድና ወንጀል ተፈጽሞ የነበሩ ተጠርጣሪዎች ከነ ግብረ አበሮቻቸው በቁጥጥር ስር ውለው ክስ እንደተመሰረተባቸው የለሚ ኩራ ክፍለ ከተማ ፖሊስ መምሪያ አስታውቋል። ተከሳሾቹ የወንብድና ወንጀሉን የፈጸሙት በለሚ ኩራ ክፍለ ከተማ ወረዳ 6 ልዩ ቦታው ሰሚት ለሚ ኢንዱስትሪ ፓርክ ተብሎ በሚጠራው አካባቢ ነው። በአካባቢው ላይ አሽከርካሪዎች ልምምድ የሚያደርጉበትና የተለያዩ ግለሰቦች የሚዝናኑበት መሆኑን ሲያጥኑ የቆዩ ተከሳሾቹ በሽጉጥ በማስፈራራት ጉዳት በማድረስና የያዙትን ንብረት በመቀማት ከአካባቢው ይሰወራሉ። እንደዚህ አይነት ወንጀሎች መፈጸማቸውን ሪፖርት የደረሰው የአራብሳ አካባቢ ፖሊስ ጣቢያን ባደረገው ብርቱ ክትትል ተጠርጣሪዎቹ ለወንጀል መፈጸሚያነት ከሚጠቀሙበት ሽጉጥ ጋር በቁጥጥር ስር አውሏቸዋል። ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላ በተሰራ ሰፊ የምርመራ ስራ የተሰረቁ ንብረቶችን በሰሌዳ ቁጥር ኮድ 5616 አዲስ አበባ በሆነ ሞተር ሳይክል እየተንቀሳቀሱ የሚቀበሉ ተጨማሪ 2 ተጠርጣሪዎች በቁጥጥር ስር በመዋል ምርመራ መዝገብ በማደራጀት በአቃቤ ሕግ በኩል ክስ እንዲመሰረትባቸው ተደርጓል። የተከሳሾቹ የክስ መዝገብ በፌዴራል የመጀመሪያ ደረጃ ፍርድ ቤት ለሚ ኩራ ምድብ 1ኛ ወንጀል ችሎት ቀርቦ እየታየ ሲሆን
በማረሚያ ቤት ሆነው ጉዳያቸውን እየተከታተሉ እንደሚገኙም ጭምር ፖሊስ አስታውቋል። ወንጀሉ በተፈጸመበት አካባቢ ተጠርጣሪዎች የወንጀል ድርጊቱን ሲፈጽሙ አንዳንድ ሰዎች ቆመው ሲመለከቱ እንደነበር ያስተዋለው ፖሊስ ህብረተሰቡ ወንጀል እየተፈጸመ እያየ ለፖሊስ መረጃ አለመስጠቱ ወይም እየተፈጸመ ያለውን ወንጀል እንዲቋረጥ አለማድረጉ በህግ ተጠያቂ ሊያደርገው እንደሚችል በመገንዘብ ተገቢውን ትብብር ማድረግ እንደሚገባ ፖሊስ ማሳሰቡን ከክፍለ ከተማው ፖሊስ የተገኘው መረጃ ያሳያል። ወደ ቀጣዩ መረጃ ስንሻገር የሱዳን ጦር ወታደሮች የፕሬዝዳንቱን ቤተ መንግስት መቆጣጠራቸውን ተከትሎ በዋና ከተማዋ ካርቱም የሚያሳዩት ፈንጠዝያ እንዲሁም በቅርብ ወራት ውስጥ የተለያዩ ግዛቶችን መቆጣጠራቸው ወሳኝ የማጥቃት እርምጃ ላይ መሆናቸውን ያሳያል ተብሏል። የሱዳን ጦር ኃይሎች በጦርነቱ መጀመሪያ ላይ ዋና ከተማይቱ መቆጣጠር ተስኗቸው ከፈጥኖ ደራሽ ኃይሉ እጅ ፈልቅቆ ለማውጣት ለ2 ዓመታት ሲዋጉ ቆይተዋል። አሁን የፕሬዝዳንቱን ቤተ መንግስት በእጃቸው አስገብተዋል። የተቀረውን የዋና ከተማውን ክፍል ደግሞ በቁጥጥራቸው ስር ለመዋል እየተዋጉ ነው። ይሁን እንጂ ጦርነቱን ለማሸነፍ በጣም ሩቅ መንገድ ላይ ናቸውም ተብሏል። የሱዳን ጦር ከካርቱም አቅራቢያዎች አማጽያን ካስወገደ በኋላ ሰራዊቱ አብዛኛው የከተማዋን መሀል ተቆጣጥሮ የፈጥኖ ደራሹ አማጽያን ተዋጊዎች ከመንግስት ተቋም እንዲሁም ከወታደራዊ ጄኔራሎች ዋና መስሪያ ቤት እንዲርቅ ለማድረግ እየተዋጉ መሆኑን የሰራዊቱ ቃል አቀባይ ተናግረዋል። ይህ ማለት ፈጥኖ ደራሽ ኃይሉ ምንም እንኳ ተዋጊው አሁንም ቢሆን በካርቱም ቢገኝም ዋና ከተማውን መቆጣጠር አቅቶታል ማለት ይቻላል። ይህ በእንዲህ እንዳለ የጦርነቱ ቀጠና ምን ያህል ከዋና ከተማዋ ካርቱም ፈቀቅ እንዳለ እስካሁን ግልጽ የሆነ ነገር የለም። የፈጥኖ ደራሽ ኃይሉ ተዋጊዎች አሁንም በመሀል ከተማ ዙሪያ ተበታትነው የሚገኙ ሲሆን በአውሮፕላን ማረፊያው በከፊል ሰፍረው ይገኛሉ። ከቤተ መንግስቱ በስተደቡብ ያለውን ግዛትም በቁጥጥራቸው ስር እየዋሉ ነው። ሰራዊቱ በከተማዋ የቀሩትን ፈጥኖ ደራሽ ኃይሎች ለማስወጣት ሲሞክር ደም አፋሳሽ ውጊያ ይካሄዳል ተብሎም ይጠበቃል። የፈጥኖ ደራሽ ኃይሉ ምንም እንኳ የመከላከያ ኃይሉ ቢዳከምም መልሶ ማጥቃት እንደሚችል ከወዲሁ አሳይቷል። በቤተ መንግስት ውስጥ በሰው አልባ አውሮፕላኖች በመጠቀም ጥቃት በማድረስ በርካታ የሱዳን ጋዜጠኞችና የጦር መኮንኖችን ገሏል። የሱዳን ጦር በዋና ከተማው ሙሉ ድሉም ከተቀናጀ የጦርነት አቅጣጫ ይቀይረዋል አሊያም በሁለት ተፋላሚዎች መካከል የግዛት ክፍፍል በመፍጠር የበለጠ ልዩነቱን ያሰፋዋል ተብሎም እየተገመተ ነው የሚገኘው። በጀነራል መሐመድ ሐምዳን ዳጋሎ ወይም ደግሞ ሄምቲ የሚመራው የፈጥኖ ደራሽ ኃይሉ ጦር በምዕራብ ሱዳን አብዛኛው የዳርፉን ክልልና አንዳንድ የደቡብ ክፍሎችን ይቆጣጠራል። በጦርነት ኃይሎች አዛዥ ጀነራል አብዱል ፈታህ አልቡርሃን የሚመራውና በሀገሪቱ ወታደሮች የሚደገፈው መንግስት በበኩሉ ምስራቃዊና ሰሜናዊ ሱዳንን ይቆጣጠራል። እንደ አውሮፓውያን አቆጣጠር ሚያዝያ 2023 በመካከላቸው የነበረው የስልጣን ሽኩቻ ወደ እርስ በርስ ጦርነት ከማምራቱ በፊት ሁለቱ የጦር አዛዦች በጋራ መፈንቅለ መንግስት አካሂደው ነበር። ሰራዊቱ ካርቱምን መቆጣጠሩ በፈጥኖ ደራሽ ኃይሉ የተወሰደበትን ማዕከላዊ ቡድን ሙሉ በሙሉ መቆጣጠር ያስችለዋል። ምናልባትም ይህ ድል የሱዳን ጦር በጄኔራል ሄምቲ ጠንካራ ይዞታ በሆነው ዳርፉር በተለይም ለአንድ ዓመት ያህል በፈጥኖ ደራሽ ኃይሉ ከበባ ውስጥ ያለችውን ኤልፋሻር እንዲሁም ደግሞ ሌሎች አካባቢዎችን ነጻ ለማውጣት እንዲነሳሳ ሊያደርግ ይችላል ተብሏል። ጉዳዩን በቅርበት የሚከታተሉ ታዛቢዎች እንደሚሉት ከሆነ ሁለቱ ተፋላሚ ወገኖችና ደጋፊዎቻቸው ጠንካራ ድጋፍ ባላቸው ይዞታዎች ላይ ብቻ ተገድበው በቆዩ ቁጥር ሱዳን ወደ መከፋፈል ልታመራ ትችላለች ይላሉ። የፈጥኖ ደራሽ ኃይሉ በሚቆጣጠራቸው አካባቢዎች ትይዩ መንግስት ለመመስረት አጋር ቡድኖችን በኬንያ ዋና መዲና ናይሮቢ በመሰብሰብ የፖለቲካ ቻርተር እንዲሁም ደግሞ ህገ መንግስት ተፈራርመዋል። አላማው በጦር ሜዳ ድል ባይቀናውም ተገዳዳሪ ኃይል ሆኖ እንደሚቀጥል እንዲሁም ሀገሪቱን ለመቆጣጠር ያለው ፍላጎት አሁንም ቢሆን እንደማይቀንስ ለማሳየት ነውም እየተባለ ነው። በዚህ ደም አፋሳሽ የእርስ በርስ ጦርነት በሱዳን ከፍተኛ ሞት፣ ውድመትና በሰላማዊ ዜጎች ላይ የሰብአዊ መብት ረገጣ ደርሷልም ተብሏል። የተባበሩት መንግስታት ድርጅት በአገሪቱ ያለው ሁኔታ ከዓለም የከፋ ሰብአዊ ቀውስ ሲል ገልጾታል። እንደ ቢቢሲ ዘገባ ከሆነ ከ12 ሚሊዮን በላይ ሰዎች መኖሪያ ቤታቸውን ለቀው ለመሰደድ የተገደዱ ሲሆን በሚሊዮን የሚቆጠሩ ደግሞ ለአስከፊ የምግብ እጥረት ተጋልጠዋል። በፈጥኖ ደራሽ አማጽያኑ ከፍተኛ ዘረፋ የተፈጸመባትና የሱዳን መንግስት እርዳታ ላይ እገዳ ጥሎባት የነበረችው ካርቱም በቅርቡ የረሃብ ወላፈን ይገርፋታል ተብሎ ይሰጋል። ስለዚህ በከተማ ውስጥ ያለው የኃይል አሰላለፍ ለውጥ በሰብአዊ ሁኔታዎች ላይ ትልቅ ለውጥ ሊያመጣ ይችላል ተብሎ እየተጠበቀ ነው።
ይህ ግን ለአብዛኛው የሱዳን ህዝብ ትንሽ የለውጥ እድል ማለት ብቻ ነው። ክብራትና ክብራን የቻናላችን ቤተሰቦች ለዛሬ ያዘጋጀናቸው መረጃዎች በእንዲመልኩ ተጠናቀዋል። አብራችሁን ስለነበራችሁ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት።